በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላካችን እግዚአብሔር በምሕረቱ በቸርነቱ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ለስም አጠራሩ የመስቀሉ ስጦታችን ወላዲተ አምላክ ሰዓሊተ ምሕረት መዝገበ በረከት ፍጡነ ረድኤት አቁጣሪተ መዓት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ስሟ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነች ትሁን። ቅዱሳን መላእክት እንደየክብራቸው እንደተሰጣቸው ጸጋ የተመሰገኑ ይሁኑ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። አምላካችን ትንሣኤውን ገልጦልናል። ለብርሃነ ትንሣኤው በሰላም በፍቅር በአንድነት በጤና አድርሶናል። ለብርሃነ እርጋቱ በሰላም በፍቅር በአንድነት እንዲያደርሰን የእሱ መልካም ፍቃድ ይሁንልን። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። ይህንን ኃይለ ቃል የምናገኘው መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ላይ ይሆናል። ታላቁ ጠቢበኛው ሰሎሞን በመጽሐፉ እንደከተበልን እንዲህ በማለት ያስቀምጣል። ከሊባኖስ ከኔ ጋር ነይ፣ ከአማናር ራስ ከሳኔርና ከኤርሞን ራስ ከአንበሳዎች መኖሪያ ከአናብርት ተራራ ተመልከች በማለት የእመቤታችን የቅድስት ድንግል ማርያም ወደዚህ ዓለም መምጣት ለሰው ልጆች ታላቅ ብስራት መሆኑን በነቢያት ትንቢት የተነገረው ፍጻሜ የሚያገኝበት ጊዜ መቃረቡን የሚያስረዳን ኃይለ ቃል ነው። የዚህ ትምህርት ዋነኛ ዓላማ እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም የሰው ልጆችን ድካም የሚያስወግድ የሰው ልጆችን ኃጢአት የሚደመስስ እውነተኛው ፍሬ እውነተኛው መድኃኒት ከሷ እንደሚወለድ ነቢያት የተናገሩት ፍጻሜ የሚያገኝበት ጊዜ መቃረቡን ለማብሰር የሚነገር ኃይለ ቃል ነው። እንዲሁም ሊቁ ጠቢቡ ሰሎሞን ሙሽራዬ ሆይ ከሊባኖስ ነይ ይላል። ሊባኖስ ተራራማ ዱር፣ የአናብስት የአናብርት የአዕዋፍ መኖሪያ ምድረ በዳ፣ አዎ በዋንዛ በጥድ የተሸፈነ ለዓይን የሚማርክ ደስ የሚያሰኝ ሰውነትን የሚያረኩ መልካም የሽቶ ዛፍ የሚገኙበት ስፍራ ነው። በዚህ በመጽሐፈ ኢያሱ ምዕራፍ 13 ቁጥር 6 ላይ ስንመለከት ሊባኖስ ተራራ ብሎ ይጠቅሳል ማለት ነው። ሰሎሞን ስለ እመቤታችን በመንፈስ ቅዱስ ተቀኝቶ በስለት የተሰጠችን እመቤታችን ቅድስት ድንግል ማርያም እናትና አባቷ መውለጃ ስፍራ አጥተው በእናቷ ማህፀን ሳለች ጎባጣ በማቅናቷ ውር በማብራቷ ለምጽ በማንጻቷ አይሁድ በምቀኝነት ቀደም ሲል ከነሱ ዘመዶች የተወለዱት 40 ዘመን ነገሱ፣ ገዙን። ከነዚህ የሚወለደው ከነዚህ የምትወለደዋ ምን ትሆን በማለት በምቀኝነት ሸሽተው በሊባኖስ ተራራ ጫካ በሆነው ስፍራ በመሸሽ የተወለደች ንጽሕት ቅድስት ቡርክት ብለን የምናመሰግናት እመቤታችን ቅድስት ድንግል ማርያም እናታችን ብለን የምናመሰግናት እመቤታችን ቅድስት ድንግል ማርያም ናት። ከአዳማዊ ሔዋናዊ በደል አዳማዊ ሔዋናዊ ኃጢአት ያልተላለፈባት በቅድስት ሥላሴ ባለሟልነት ያገኘች የወልድ እናቱ ድንግል ማርያም ናት። የሰው ልጆችን ለማዳን ከወጣበት ገነት ወደ ገነት ለመመለስ ድልድይ ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው አንቺ የገነት ምንጭ የሕይወት ውሃ ጉድጓድ
ከሊባኖስ የሚፈስ ወንዝ ነሽ በማለት ሰለሞን የዘመረላት ከድንጋይ ውሃ እንደሚገኝ ሁሉ ለሰው ልጆች መድኃኒቱን የገለጠ መድኃኒቱ የተገለጠባት አማናይቷ ከተማ የተጠማ የሚረካባት ማየ ሕይወት ክርስቶስን ያገኘንባት እመቤታችን ቅድስት ድንግል ማርያም ጥልቅ የወንዝ ጉድጓድ የሆነች የሕይወት ውሃ የተገኘባት እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው በመኃልየ ሰሎሞን ምዕራፍ 4 ቁጥር 15 ላይ የሚገልጻት የአቤል የዋሃቱ የሴም ቸርነቱ የሆነች የሕይወትን ፍሬ ክርስቶስ በድንግልና የወለደች ድንግል በክልኤ ብለን የምናመሰግናት እመቤታችን ቅድስት ድንግል ማርያም መወለዷን የምናበስርበት የምናስብበት ጊዜ ነው። የሕይወት ውሃ ጌታ በማህፀኗ የተሸከመች በክንዷ የታቀፈች ቅድስት ድንግል ማርያም የዝናብ ውሃ የያዘች ታናሽቷ ደመና እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የዚህ ትምህርት በዋነኛነት እመቤታችን ቅድስት ድንግል ማርያም በዚህ ዓለም መወለዷ በነቢያት ትንቢት በሐዋርያት ስብከት ጸንታ መገኘቷ ቀደም ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ በነቢያቱ ላይ አድሮ ከድንግል ማርያም እንደሚወለድ በትንቢት መነጽር ተመልክተው ያዩትን የተረዱትን ነቢያት ጽፈዋል ማለት ነው። የክርስቶስ ከድንግል ማርያም መወለድ የእመቤታችን የክርስቶስ እናት መሆን በአጋጣሚ የተፈጸመ ተአምር ሳይሆን በእግዚአብሔር ፍቃድ መሆኑን ቅዱሳን መጻሕፍት ያስረዳሉ። ሐዋርያው ቅዱስ ጳውሎስ ለዕብራውያን መልእክቱ በጻፈው ባስተላለፈው መልእክቱ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ህብረ ትንቢት በነቢያት ላይ አድሮ ያናገረ መሆኑን በዚህ ምዕራፍ 1 ቁጥር 1 ላይ ማንበብ እንችላለን። ታላቁ የቤተ ክርስቲያን አባት በውዳሴው በቅዳሴው ያመሰገናት አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ ነቢያት ትንቢት የተናገሩልሽ ምሳሌ የመሰሉልሽ አንቺ ነሽ በማለት ሚስጥሩ በአምላካዊ ዕውቀት የታቀደ በነቢያት የተነገረ መሆኑን አስረድቶናል። ለዚሁም ነቢያቱ እንዲህ ብለው ጽፈዋል። ሊቁ ቅዱስ ልበ አምላክ ዳዊት ጌታችን የወደው የነበረው ቅዱስ ዳዊት ጽዮንን ክበቧት፣ በዙሪያዋ ተመላለሱ፣ ግንቦቿን ቁጠሩ፣ በብርታቷም ልባችሁን አኑሩ፣ አዳራሿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ በማለት በዚህ በመዝሙር 47 ቁጥር 12 ላይ ይነግረናል። በተለይ እንግዲህ የነቢዩ ዳዊት ሀብት ትንቢት አገላለጽ ጽዮን በማለት ቃል የተመላ ነው። ምክንያቱም የነቢያት አነሳስ ካለው ወደ ሌለው ከሚታይ ወደማይታይ ከግዙፍ ወደ ረቂቅ ነውና ለምሳሌ በሐዋርያት ሥራ ምዕራፍ 7 ቁጥር 37 ላይ እንደምናነበው ሊቀ ሰማዕታት ቅዱስ እስጢፋኖስ መድኃኔ ዓለም ክርስቶስ በትንቢተ ነቢያት መሰረት ከጊዜያዊ አነጋገር ወደ ዘላለማዊ የትንቢት አፈጻጸም የመጣ መሆኑን አስረግጦ ነግሮናል። እንግዲህ በነቢዩ ዳዊት አንድ ቤት ተነገረው ስለእመቤታችን የሚገልጹ ብዙ ትንቢቶች ተነግረዋል ማለት ነው። የዳዊት ከተማ የዳዊት መጠጊያ የነበረችው የጽዮን ተራራ የሚመለከት ይሁን እንጂ የትንቢቱ ፍጻሜ ግን አማናይቷ ቤተ መቅደስ ጾነ ሥጋ ጾነ ነፍስ ጻድቃን ወኃጥአን የድነተ ሥጋ ወነፍስ ምክንያት ስለሆነችው ስለ ወላዲተ አምላክ የተነገረ ትንቢት መሆኑን ቅዱሳን መጻሕፍት አስረድተውናል። በዚህ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 8 እስከ 15 ስናነብ ታቦተ ጽዮን ጽዮን ትባላለች። ጽዮን የሚለው ብዙ ቃል ነው፣ ብዙ ትርጓሜ አለው። የዳዊት መናገሻ ከተማ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 እንደምናነበው ጽዮን ትባላለች። ሕዝበ እስራኤል ጽዮን ይባላሉ። በመዝሙር 125 ቁጥር 1 እንደምናነበው ኢየሩሳሌም ሰማያዊት በሚስጥር እመቤታችን ወላዲተ አምላክ ጽዮን ይባላሉ ማለት ነው። ጽዮን ማለት አምባ ማለት ነው፣ መጠጊያ ማለት ነው፣ መሸሸጊያ ማለት ነው። ለሰው ልጆች አምባ የሆነች መጠጊያ የሆነች ምክንያተ ድኅን የሆነች እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ ጽዮንን ክበቧት፣ በዙሪያዋ ተመላለሱ አለ። ይህ ትንቢት ቃል በአማላጅነቷ በረድኤቷ በበረከቷ መጠቀምን የሚያሳይ ነው። ምእመናን ሆይ ጽዮንን ክበቧት ሲል ጽዮን የተሰኘች እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ ቃል ኪዳኗን አስቡ ማለት ነው። በረከቷን አስቡ ማለት ነው። ረድኤቷን አስቡ ማለት ነው። ግንቦቿን ብርታቷን ቁጠሩ አለ። ልብ በሉት። ምልዕተ ጸጋ ምልዕተ ክብር የሆነች የሁሉ ፍጻሜ ባለቤት መሆኑን የእነዚህ ጸጋዎች ተጠቃሚ መሆንን እንደምንችል ነቢዩ በትንቢት የተመለከተውን ለሁላችን ግብዣውን ማቅረቡን እንመለከታለን ማለት ነው። ስለዚህ አዳራሿን አስቡ አለ።
አዎ ድንግልናዋን አስቡ። ንጽሐ ድንግልና፣ ንጽሐ ነፍስ፣ ንጽሐ ልቦና የተቸራት እመቤታችን ቅድስት ድንግል ማርያም ሔዋናዊ በደል አዳማዊ ኃጢአት ያልተላለፈባት እመቤታችን ንጹሕ ዘር ሆና ተሰጠችን በማለት ነቢዩ ኢሳይያስ እንደተናገረው ንጹሕ ዘር ሆና የተሰጠችን እመቤታችን ቅድስት ድንግል ማርያም በመሆኗ በሕቱም ድንግልና ጸንሳ በሕቱም ድንግልና አምላክን ለመውለድ የምትበቃ የበቃች የነቃች እንደሆነች በመንፈስ ቅዱስ ተቀኝቶ ቅዱስ ኢሳይያስ 11 ላይ ቁጥር 1 እናነበዋለን ማለት ነው። ለሚመጣው ትውልድ ትነግሩ ዘንድ አለ። ትንቢቱ ፍጻሜ እስከሚያገኝ ድረስ ካገኘ በኋላ ከትውልድ ወደ ትውልድ እየተላለፈ እስከ ዕለተ ምጽአት ድረስ እንደሚቀጥል የሚያስረዳ ኃይለ ቃል ነው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ስናነብ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ንዕድ ይሉኛል፣ ክብርት ይሉኛል በማለት እመቤታችን ቅድስት ድንግል ማርያም ፈጣሪዋን አመስግናለች ማለት ነው። ንዕድ ሆና የተሰጠችን ክብርት ሆና የተሰጠችን እመቤታችን ቅድስት ድንግል ማርያም ናት። በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ለቅዱስ ዮሐንስ እናት ትሆነው ዘንድ እንደተሰጠች ሁሉ ለሁላችን እናት ሆና ተሰጣናለች። እንዲህ ይላል እምነ ጽዮን ይብል ሰው ወብእሲ ተወልደ ውስቴታ፣ ሰው ሁሉ እናታችን ጽዮን ይላል በውስጧም ሰው ተወለደ ማለት ወልደ ጎለማያው ክርስቶስ ከሷ ተወለደ። በመዝሙር 86 ቁጥር 5 ላይ የምናገኘው የቅዱስ ዳዊት ትንቢት ወላዲተ አምላክ እናታችን ብለን እንጠራታለን። አው እሷ ቴዎቶኮስ ወላዲተ አምላክ፣ እሱን ቴዎስ ጎድ አምላክ፣ የባህሪ አምላክ፣ ፈጣሪ፣ ገዢ ብለን እናመሰግናለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የሰው ልጆችን ለማዳን ከዓለም አንስት የተመረጠች በሥላሴ ዘንድ ባለሟልነት ያገኘች የነቢያት ትንቢት ፍጻሜ ያገኘበት ጊዜና ወቅት መሆኑን የምናስብበት ነው ማለት ነው። እንግዲህ እንዲህ ይላል ቅዱስ ዳዊት በመዝሙረ ዳዊት ምዕራፍ 45 ቁጥር 4 ላይ አዎ ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ቀደሰ ይላል። አዎ ልዑል ማደሪያው ትሆን ዘንድ መረጠ፣ አከበረ። አዎ ልብ በሉ እግዚአብሔር ማደሪያውን ቀደሰ፣ ለየ። ቀደሰ ማለት ለየ ተብሎ ይተረጎማል። እግዚአብሔር ውስተ ማእከላ ኢትትሐወቅ፣ አዎ እግዚአብሔር በመካከሏ ነውና አትናወጥም። አዎ ወይረዳ እግዚአብሔር ፍጽመ፣ እግዚአብሔር ፈጽሞ ይረዳታል ተብሎ በነቢዩ ቅዱስ ዳዊት ተጽፏል ማለት ነው። እግዚአብሔር በባህሪው ቅዱስ ነውና እርሱ የመረጣት የሚያድርባት ወላዲተ አምላክ የተለየች ቅድስት ድንግል መሆኗን፣ ድንግል በክሌ መሆኗን ሁልጊዜ ማሰብ ማስታወስ ከኔና ከናንተ የሚጠበቅ ነው ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በነቢያት ትንቢት በሐዋርያት ስብከት ስትነገር መኖሯ ሁላችን ደግሞ ብናከብራት የምንከብርበት መንገድ መሆኑን ጌታችን አምላካችን ለሁላችን ጽዮን ተሆነን ዘንድ ጽዮነ ሥጋ ጽዮነ ነፍስ እንድትሆነን አምላካችን እግዚአብሔር ድንግል ማርያምን ሰጠን ማለት ነው። መመኪያ ተሆነን ዘንድ ድንግል ማርያምን ሰጠን ማለት ነው። አዛይ ተሆነን ዘንድ ርኅርኅተ ሕሊና የሆነች እመቤታችን ቅድስት ድንግል ማርያም ተሰጠችን ማለት ነው። ስለዚህ ሁልጊዜ እመቤታችን ቅድስት ድንግል ማርያም በውዳሴያችን ቅዱስ ኤፍሬም እንዳመሰግናት እንዲሁ ነቢዩ ኢሳይያስ እንዲህ ይላል ወሶበ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። የሰራዊት ጌታ እግዚአብሔር ንጹሕ ዘርን ባያስቀርልን ኖሮ እንደ ሶዶም በሆን እንደ ገሞራም በመሰልን ነበር በማለት ታላቁ ሊቀ ነቢያት ኢሳይያስ እንዲህ በማለት ተናገረ። ንጹሕ ዘር የተባለች አዳማዊ ኃጢአት ሔዋናዊ በደል ያልተፈላለፈባት የቀድሞ በእውነት በእግዚአብሔር አምሳል የተፈጠረ የሰው ልጅ ንጽሐ ጠባያዊ እውቀት የተገለጠባት በሥላሴ ዘንድ ባለሟልነት ያገኘች እመቤታችን ቅድስት ድንግል ማርያም መሆኗን ማስታወስ ያስፈልጋል። ታላቁ ሊቅ ኢትዮጵያዊ ቄርሎስ ተብሎ የሚጠራው አባ ጊዮርጊስ ዘጋስጫ እንዲህ በማለት በድርሰቱ ያመሰግናታል። የሁላችን እመቤት፣ የሁላችን ንግሥት፣ የሁላችን መዳኛ ምክንያት የሆነች የሁላችን መመኪያ ድንግል ማርያም ቅድስት ንጽሕት ናት። የርስታችን መጀመሪያ፣ የነፃነታችን ምስክር፣ ለክብራችን የሽልማት ጌጥ ናት። ለራሳችንም የሃይማኖት መጠምጠሚያ ሻሽ፣ የአንገታችን የወርቅ ማርዳ፣ ለጆሮአችን የወርቅ ጉትቻ
ለዓይኖቻችን የናጌብ ኩል ለእጃችን የወርቅ አምባር ናት በማለት እመቤታችን ቅድስት ድንግል ማርያም በዚህ በመጽሐፈ ሚስጥሩ ያመሰግናታል ማለት ነው። እንግዲህ ብዙ ቅዱሳን እመቤታችን ቅድስት ድንግል ማርያምን አመስግነዋታል። አባቷ ኢያቄም እናቷ ሐና ስትሆን፣ አዎ የስለት ልጅ ስትሆን፣ የብፅዓት ልጅ ስትሆን እናትና አባቷ ሁልጊዜ የእመቤታችን የቅድስት ድንግል ማርያምን አዎ መምጣት መወለድ ይጠብቁ የነበሩ ልጅ አጥተው እግዚአብሔርን ሲማጸኑ የነበሩ መልካም ደጋግ ቅዱሳን እንደሆኑ ቅዱስ ዳዊት መሰረቶቿ አዎ የተቀደሱ ተራሮች ናቸው በማለት አዎ የተቀደሰ ወገን የተባረከ ወገን እንዳላት በቅዱስ ዳዊት በዝማሬው መሰረቶቿ አዎ የተባረኩ ናቸው እያለ በመዝሙሩ እመቤታችን ቅድስት ድንግል ማርያምን አመስግኗል ማለት ነው። ስለዚህ ቅዱስ ኢሳይያስ በትር እንደገለጸው በከመ ፈቀደ ዋልዎ ዘይከሎ ገቢረ ዘሃሌ በከመ ጽሑፍ ዘይብል ትወፅእ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ ምንቱ ውእቱ ጸአተ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ ምንቱ ውእቱ ጸአተ በትር እምስሩ ዘእንበለ ዘርአ ሙላድ ዘቅድስት ድንግል እንተ ኮነት እምኀበ ኢያቄም ውስተ ማኅፀነ ሐና እስመ ዘርአ እሴይ ውስተ ኢያቄም አቡሃ ለማርያም ወምንተኑመ ካይበ ዕርገተ ጽጌ እምጉንድ ዘእንበለ ሥጋዌ መለኮት እሙስቴቱ በማለት ከእሴይ ስር በትር ትወጣለች ከግንዱም አበባ ይወጣል ተብሎ የተጻፈው ፍጻሜ ያገኘው በእመቤታችን ድንግል ማርያም ነውና ክብር ምስጋናም ለእመቤታችን ለድንግል ማርያም ይሁን። ከኢያቄም ተከፍላ በሐና ማኅፀን ከተጸነሰች ከድንግል ማርያም የትውልድ ዘር በቀር የበትር ከስር መውጣት ምን ድንቅ ነው በማለት ነቢዩ ኢሳይያስ ይሄንን አዎ ገልጦ ያስተምራል። ከዕለታት አንድ ቀን ሐናና ኢያቄም አዎ ወክልኤሆሙ ሄራን ወስሙራን እሙንቱ ወያውሩ በሕገ እግዚአብሔር እስመ እግዚአብሔር ሐሬሆሙ እምትካት ወአፍቀሮሙ ይላቸዋል። እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋግ አምላክ የመረጣቸው ሲሆኑ ሐና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር ዕለት ዕለት በመሄድ እግዚአብሔርን አዎ ይማጸኑ ነበር። በዓይኖቻቸው እንባ ያፈሱ ነበር። ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይማጸኑ ነበር። ከዕለታት በአንድ ቀን ሲያዝኑ ሲጸልዩ ወደ ቤት ሲመለሱ ወርእዩ አርጋበ እንዘ ይትፌሱ ምስለ ውሉዶሙ ይላል። ርግቦች ከልጆቻቸው ጋር ደስ ብሏቸው ሲወርቁ ሲጫወቱ አይተው ሐና አቤቱ ጌታዬ ግዛን ለሌላት ለዚች ለእንስሳ ልጅ የሰጠህ አምላኬ ምን ነው ለእኔ ልጅ ነሳይ ብላ ምርር ብላ ፈጣሪዋን ለመነች፣ አለቀሰች። ወዲያውም ሐናና ኢያቄም ሱባኤ ገቡ። ሱባኤ በመግባታቸው ኢያቄም በበረሃ ሱባኤ በመያዙ ሐናም በቅጽሯ በደጇ በአትክልቱ ቦታ ሱባኤ በመያዟ ጌታችን አምላካችን ልዑለ ባሕርይ እግዚአብሔር አዎ ራእይ ምስጢር ገለጠላቸው። እንዲህ ይላል ይቤላ ኢያቄም ለሐና ብእሲቱ እንዘ ይትረኃው ለሰባቱ ሰማያት ኦፍ ጻዕዳ መጽሐቤ ወነበረ ዲበ ርእሴ ይላል። ሰባት ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሷ ላይ ሲቀመጥ አየሁ ብሎ እግዚአብሔር የገለጠለትን ለሚስቱ ለሐና ነገራት። ይኸውም የራእይ ምስጢር ኦፍ የተባለ አካላዊ ቃል ክርስቶስ ሲሆን ነጭነቱ ንጹሕ ባሕሪ አምላክ መሆኑ ሲገልጥ ከላይ ወርዶ በራሷ ላይ ሲቀመጥ ማየቱ አዎ የኢያቄምን ባህሪዋ እንደሚያደርግ ሲያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታ ምልአቱ ስፋቱ ርቀቱ ልዕልናውን እበዩን የሚገልጹ ናቸው። ሐናም ተገልጸሏት እንዲህ አለች። ትቤሎ ሐና ለኢያቄም ብእሲሃ አነኑ ርኢኩ በሕልምየ ርግብ ጻዕዳ መጻት ሀቤ ወነበረት ዲበ ርእሴ ወዋት ውስተ እዝኔ ወሃደረት ውስተ ከርሴ አለች። ሐናም ለባሏ ለኢያቄም ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ሚስጥሩ እንዲህ ነው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭነቱ ንጽሕናዋ ቅድስናዋ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ
ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤል በጆሮዋ ሰምታ በብስራተ ገብርኤል አማካኝነት በገብረ መንፈስ ቅዱስ ሰው የሆነ አምላክን የምትጸንሰው ንጽሕት ርግብ የተባለችው እመቤታችን የምትወልድ መሆኗን ሲያጠይቅ ነው። ሊቃውንቱ እንዲህ በማለት ይገልጻሉ። አባ ጽጌ ድንግል፣ አባ ገብረ ማርያም ዘደብረ ሐንታ እመቤታችንን በደብረ ብስራት በአቡነ ዜና ማርቆስ ገዳም ሲያመሰግኑ ሚውርክት ወቅድስት ኢቲ ሰዓት ትፍስሕት ሐና ዘጸገየተኪ ባቲ ወፈረየኪ ለሕይወት ኢያቄም ሞአቲ እሴብህ ተአምረኪ እርግቤ ሃቲ መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ አሉ። አንቺን የጸነሰች ያቺ የተጸነችባት ቀን ምንኛ ያህል እጹብ ቀን ናት! ምንኛ የተባረከች የተቀደሰች ናት! ሟች ኢያቄም ለሕይወት አንቺን ያፈራባት ቀን ምን ያህል የተባረከች የተቀደሰች ናት! አንዲቱ ርግቤ ርግቤ ማርያም ሆይ አንቺ የዓለም ሁሉ መድኃኒት ሆነሻልና ታምርሽን እመሰክራለሁ በማለት መድኃኒተ ሥጋ መድኃኒተ ነፍስ የሆነው እግዚአብሔር ወልድን ለመውለድ የበቃች የነቃች እንደሆነች አምላካችን መድኃኒታችን በነቢያቱ ላይ አድሮ አናግሯል ማለት ነው። እንግዲህ ይሄንን ምስጢር በስፋት እንደምናየው በሐናና በኢያቄም ጸሎት እግዚአብሔር በእውነት የብፅዓት ልጅ የሆነችውን ቅድስት ድንግል ማርያምን እናት ትሆነን ዘንድ መመኪያ ትሆነን ዘንድ ሰጠን ማለት ነው። እንግዲህ ማርያም ማለት ማኅደረ መለኮት ማለት ነው። የመለኮት ማደሪያ ማለት ነው። ማርያም ስንል የሁላችን እናት ትሆነን ዘንድ በዮሐንስ በኩል ተሰጥታናለች ማለት ነው። ማለት ርግቤ ይቤላ ማለት ነው። ሰለሞን ርግቤ ርግቤ ይላታልና የዋሂት ርግብ ማለት ነው። ያ ማለት የአንቃዱ ሀቤኪም ሁሉ ፍጥረታት ሁሉ አማልጅን እያሉ ወደ አንቺ ይማጸናሉ። ምን ማለት ምሳል ወምስጋድ ወመስተስሪ ኃጢአትን ለማስወገድ ኃጢአት ይደመሰን ዘንድ ያንቺን ሥጋ የነሳ ያንቺን ደም የነሳ ያንቺን ነፍስ የነሳ ወልደ እጓለ እመሕያው ክርስቶስ በእውነት አንቺን ለእናትነት መርጧልና እሱ ስሙ ይክበር ይመስገን ብለን እንድናመሰግነው አምላካችን ፈቅዶንላል ማለት ነው። ሊቁ ቅዱስ ያሬድ በዚህ በአንቀጸ ብርሃን ድርሰቱ እንዲህ ይላል። አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወፃ ወዕፀ ሕይወት ወፀ መድኃኒት ህየንተ ዕፀ ሕይወት ዘውስተ ገነት ዘኮንኪ ዕፀ ሕይወት በዲበ ምድር ፍሬ ከእኒ ፍሬ ሕይወት ውእቱ ወዘበለዓም እኔሁ ሕይወት ዘለዓለም ይሃዩ አለ። አንቺ የተባረሽ ዕፅ ነሽ አለ። የሕይወትን ዕፅነት የሕይወት የድህነት ዕፅ ነሽ። በገነት ውስጥ ባለው ዕፀ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ ተሰጠሽን። መልካም ፍሬሽም የሕይወት ፍሬ የሆነው እርሱ ክርስቶስ ነው። ከእርሱ የበላ የዘላለም ሕይወት አለው በማለት ታላቁ ሊቅ ኢትዮጵያዊ ቅዱስ ያሬድ በዚህ በአንቀጸ ብርሃን ድርሰቱ አመስግሎታል። ስለዚህ የዘላለም ሕይወት አለው ከእርሱ የበላ ከእርሱ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የሆነው ኢየሱስ ክርስቶስን የወለድሽልን ድንግል ማርያም ሆይ የአንቺ መወለድ ድንቅ ነው እያል እናመሰግናታለን። ስለዚህ የእውነተኛው መድኃኒት እናት የሆነች ፍሬ ሕይወት ዘበአማን ጌታን የወለድሽልኝ አዛኝቷ ድንግል አንቺ ነሽ በማለት እመቤታችን ቅድስት ድንግል ማርያምን እናመሰግናለን። ሱራፊ መልአክ የእሳት ጠር ይዞ የሚጠብቅሽ መዓዛሽን ጸሐፊ ሄኖክ ያሸተተልሽ የማትረግፊ የማትጠፊ የማትጠወልጊ የገነት ዛፍ ማርያም መዓዛ ንጽሕና የተቸረሽ መዓዛ ስጋሽ መዓዛ ነፍስሽ ለሰው ልጆች መድኃኒት የሚሆነው ክርስቶስን ለመውለድ የበቃሽ መዓዛ ምግባርሽን አስተባብረሽ የያዝሽ ድንግል ወእም ብለን የምናመሰግንሽ እመቤታችን ቅድስት ድንግል ማርያም አንቺ ንድ ነሽ እያል እናመሰግናታለን። እንግዲህ የድንግል ማርያም ልደት ነሐሴ 7 ቀን ከአባቷ ከኢያቄም ከእናቷ ከሐና ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ተወለደች። የሊባኖስ ሙሽራ ድንግል እመቤታችን እያን እናመሰግናታለን። ለዚህ ነው ጠቢቡ ሰለሞን የሊባኖስ ሙሽራ ድንግል ሆይ ሙሽራዬ ሆይ ነይ ወደ እኔ ነይ እያለ ለእሱ መድኃኒት የሚሆነውን ክርስቶስን ለመውለድ የበቃች እመቤታችን መሆኗን በዚህ በመንፈስ ቅዱስ ተቀኝቶ የገለጸልን ሊቁ ቅዱስ ያሬድ በማኅሌቱ እንዲህ ይላል። ቆሚኪ ርእዮትኪ ወክሳድኪ ከመዓር ማስቆስ እህትነ ይብልዋ መላእክት በሰማያት ስብክት በሐዋርያት ኢያቄም ወለዳ ደብተራ ዘትዕይንት ጥምት በቃላ ወሰናይት በምግባራ እግዝእትነ ማርያም የመላእክት እህት ሁለመናሽ ውብ ነው፣ ሁለመናሽ
ውብ ይሆንሽ ከማዕር ማስቆስ እህትነ መላእክት አለ። አዎ በአንገት ላይ የሚደረግ ወርቅ እንቁ የሆነ በእውነት ለሁላችን ወርቅ የሆነውን አርማስቆስ የሆነንን መመኪያ የሆነንን አለይታ የሆነንን መድኃኒት የሆነንን ክርስቶስን መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የተሰኘው ክርስቶስን የወለድሽልን እመቤታችን አንቺ ለእኛ የወርቅ ማርዳችን ነሽ፣ ለእኛ እንቋችን ይሆንሽ። እንቁ ወልድን የወለድሽልን መላእክት በሰማያት የሚያመሰግኑትን በዚህ ዓለም እኛ እንድናመሰግነው ፍቃዱ የሆነው ክርስቶስን የወለድሽልን ለሱ ማደሪያነት ባለቤቱ እግዚአብሔር የመረጠሽ አንቺን እድነሽ እያን እናመሰግናለታለን። በሐዋርያት የተመሰገንሽ ከኢያቄም የተወለሽ ደብተራ ድንኳን፣ አዎ ያቺ የብሉይ ኪዳን ደብተራ መጠጊያ አምባ እንደሆነች ሁሉ በቃልሽ ጥምት በአነጋገርሽ እሙን መልካም የሆነ ምግባርሽ የተወደደ የጌታ እናቱ ድንግል ማርያም አንቺ ነሽ በማለት እናመሰግናታለን። ኦ ማርያም መንክር ልደትኪ ወእጹብ ግብርኪ፣ አዎ አምደ እሳት ዘጾርኪ ወልድኪ መድኃኔ ዓለም ዲበ ዕፅ ተቀኖ ወዘተፄወወ ሕዝበ በደሙ ቤዘው አለ። ኦ አለ የአድናቆት የአክብሮ የተደሞ ልደትሽ እጹብ ድንቅ ነው። እጹብ ድንቅ የሚባል ሁለመናሽ ስራሽ፣ እጹብ ድንቅ የሚባል ግብርሽ አምደ እሳት ዘጾርኪ የእሳት አምድ የእሳት ነቅ የብርሃን መገኛ የሆነው ጨረቃይቱ ፀሐይን ለመውለድ የታደልሽ የክርስቶስ እናት አምደ እሳትን የተሸከምሽ የዓለም መድኃኒት መድኃኔ ዓለም የወለድሽልን፣ አዎ በዕፀ መስቀል ላይ የተሰቀለው በመስቀል ላይ የተቸነከረው በፈሰሰው ደሙ ምዕመናንን ያነጻ ከኃጢአት ነፃ ያደረገ ለሰው ልጆች ሁሉ ቤዛ የሆነ መድኃኔ ዓለም ኢየሱስ ክርስቶስን የወለድሽንን እሙ ለፀሐየ ጽድቅ ብለን የምናመሰግንሽ እኛ ምዕመናን ሁልጊዜ ወደ አንቺ እናመሰግናለን፣ ሁልጊዜ ወደ አንቺ እናንጋጥጣለን እያን ቅድስት ድንግል ማርያምን በውዳሴያችን በማህሌታችን እናመሰግናታለን ማለት ነው። ድንግል ማርያምን የምናመሰግናት ባናመሰግናት የምናሳጣት ክብር ይኖራል ማለት አይደለም። ስናመሰግን በረከት እናገኛለን፣ እንባረካለን። አምላካችን እግዚአብሔር እርሱ አዎ ነኪር ነገሩ በእንቲአኪ ሀገር እግዚአብሔር፣ አንቺ የእግዚአብሔር ከተማ ሆይ አዎ የተሰጠሽ ነገር እጹብ ነው፣ ድንቅ ነው። በእውነት እንደመቤታችን የአብ ማረፊያ የሆነ ማን ነው? በእውነት እንደመቤታችን የወልድ ማደሪያ የሆነ ማን ነው? በእውነት እንደመቤታችን የመንፈስ ቅዱስ ማደሪያ የሆነ ማን ነው? እንደመቤታችን በስጋዋ ንጹሕ የሆነች ንጽሐ ድንግልና፣ ንጽሐ ልቦና፣ ንጽሐ ነፍስ አስተባብራ የያዘች ድንግል በክሌ ቴዎቶኮስ ወላዲት አምላክ ብለን የምናመሰግናት እናታችን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ታማልደን። ሁልጊዜ ድንግል ማርያምን ስናወሳ ልጇ ወዳጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሁላችን መርገም ያስወገደ በአጭር ቁመት በጠባብ ደረት የተወሰነ የሰው ልጆችን ለማዳን በዚህ ዓለም የተገለጠ በቀራንዮ የተሰቀለ ለሁላችን እንቁ ሆኖ ራሱን ቤዛ አድርጎ የሰጠ አምላካችን ኢየሱስ ክርስቶስ ስለሆነ ሁልጊዜ አምላካችን ይባርከን፣ ምሕረቱን ቸርነቱን ያብዛልን። የድንግል ማርያም ጸሎት የድንግል ማርያም ምልጃ ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ይቆየን።